እሺ ዛሬ ደግሞ በኔትወርክ ዲቫይሲንግ ኮንፊግሬሽን ቻፕተር 4 ስለ ሊንክ ስቴት ራውቲንግ ፕሮቶኮል እናያለን። ቻፕተር 4 ፓርት 3 ነው የምናየው። ባለፈዎቹ ሌክቸሮች ቻፕተር 4 ፓርት 1 ፓርት 2 አይተናል። ዛሬ ደግሞ ቻፕተር 4 ፓርት 3 እናያለን። ኮርሱንም እዚህ ጋር እንጨርሳለን ማለት ነው። በዛሬው ቪዲዮ ኔትወርክ ዲቫይሲንግ ኮንፊግሬሽን የተባለውን ኮርስ እንጨርሳለን ማለት ነው። እሺ ምንድነው ሊንክ ስቴት ራውቲንግ ፕሮቶኮል ማለት? ምንድነው ኦብጀክቲቫችን? ዲስክራይብ ዘ ቤዚክ ፊቸርስ ኤንድ ኮንሰፕትስ ኦፍ ዘ ሊንክ ስቴት ራውቲንግ ፕሮቶኮል እናያለን። ሊንክ ስቴት ራውቲንግ ፕሮቶኮል እንዴት እንደሚሰራ የእሱ ኤግዛምፕሎች አሉ። እነ ኦኤስፒኤፍ የሚባሉ ኦፕን ሾርተስት ፓዝ ፈርስት አልጎሪዝም እና ኢንተርሚዲየት ስቴት ቱ ኢንተርሚዲየት ስቴት ወይም ደግሞ አይኤስአይኤስ። አሁን ሊንክ ስቴት ላይ ሁለት ነው ያሉት። አይኤስአይኤስ ሲባል የሽብርተኛ ቡድን አይደለም። አይኤስአይኤስ እና ሌላኛው ነው ኦኤስፒኤፍ። እነዚህ ሁለቱ የዳይናሚክ ራውቲንግ ፕሮቶኮል ኤግዛምፕላቸው ለማን? ለሊንክ ስቴት ማለት ነው። ስለነዚህ ለማየት እንሞክራለን። እንደገና ዘ ቤኔፊትስ ኤንድ ሪኳየርመንትስ ኦፍ ዘ ሊንክ ስቴት ራውቲንግ ፕሮቶኮል እነዚህ ለማየት እንሞክራለን ማለት ነው በዛሬው ሌክቸር። ስለዚህ ሊንክ ስቴት ራውቲንግ ፕሮቶኮል ኦልሶ ናውን አስ ሾርተስት ፓዝ ፈርስት አልጎሪዝም ይባላል በሌላ ስሙ፣ ወይም ደግሞ ዳይካስትራ ኤስፒኤፍ አልጎሪዝም ይባላል። ዳይካስትራ ማለት የሆነ ማቴማቲሽያን ነው፣ በሱ የተሰየመ ነው ማለት ነው። ላይክ ሾርተስት ፓዝ አልጎሪዝም የምንጠቀመው ስለሆነ ዳይካስትራ የተባለ ማቴማቲሽያን አለ፣ እሱ ዴቨሎፕ ያደረገው እንትን አለ ሾርተስት ፓዝ አልጎሪዝም፣ ለዛ ነው በሱ ስም የተሰየመው። ስለዚህ ሊንክ ስቴት ምን ይጠቀማሉ? ዳይካስትራ ኤስፒኤፍ ኦር ሾርተስት ፓዝ ፈርስት አልጎሪዝም ይጠቀማሉ ማለት ነው። እዚህ ጋር እንደምታዩት ዳይካስትራ ሾርተስት ፓዝ ፈርስት አልጎሪዝም ኢምፕሊመንት እዚህ ጋር ይደረጋል ማለት ነው። ለምሳሌ እዚህ ጋር ተመልከቱ። ኢማጂን ከአርቱ ተነስቼ ወደ አር3 ለመድረስ ከፈለግኩኝ እዚህ ጋር እንደሚለው ሾርተስት ፓዝ ፎር ሆስት ኦን አር2 ላን፣ በዚህ በአር2 ሎካል ኤሪያ ኔትወርክ ከዚህ ተነስቼ ቱ ሪች ሆስት ኦን አር3 ላን እዚህ ጋር ለመድረስ ከአር2 ኔትወርክ ወደ አር3 ኔትወርክ ለመድረስ ቤት በኩል ለመጓዝ ያለብኝ። ኢማጂን እዚህ ጋር ሁለት ፓዝ አለኝ አይደል? ሜቢ በዚህ በአር1 አድርጌ እንደዚህ መሄድ እችላለሁ፣ ኦር ደግሞ በአር5 በአር4 እንደዚህ አድርጌ መሄድ እችላለሁ። የትኛው ነው ሾርተስት ፓዝ? በቃ ቤዚካሊ ዳይካስትራ አልጎሪዝም ወይም ደግሞ ሊንክ ስቴት የሚጠቀሙት ሾርተስት ፓዝ ነው። ምን ማለት ነው? ዲሳይድ ያደርጋሉ የትኛው ትንሽዬ ኮስት እንዳለው። ስለዚህ አሁን እዚህ ጋር ምንድነው ይመርጥልን? ቤት በኩል የሚጓዘው እንደምታዩት ቀስቱ እንደምታዩት ከአርቱ ተነስቶ በዚህ በኩል ነው የሚጓዘው። ለምን? ይሄ ሾርተስት እንትን ነው ፓዝ ነው፣ ማለትም ኮስቱ ዝቅተኛ ነው ማለት ነው። በዚህ ቢሄድ ቶሎ ይደርሳል ማለት ነው ፓኬቱ። ተመልከቱ፣ ለምሳሌ ከአርቱ ወደ አር1 ለመድረስ ስንት ነው ኮስቱ? 20 ነው። እንደምታዩት ከታች ትንሽ ዙም ላድርገው። ከአርቱ ወደ አር1 ለመሄድ ኮስቱ 20 ነው። ከአር1 ወደ አር3 ለመድረስ እዚህ ጋር እንደምታዩት ይሄኛው ቀስት ከአር1 ወደ አር3 ስንት ነው ኮስቱ? 5። ከዛ ደግሞ ይሄኛው አለ አንዴ ኦፍ ኮርስ ከአር3 ተነስቶ ያው እዛው የአር3 ሎካል ኤሪያ ኔትወርክ እዚህ ጋር ደግሞ ለመድረስ እዛ ያለ ሆስት ጋር ለመድረስ ደግሞ ኮስቱ 2 ነው። በአጠቃላይ ሲደመሯቸው 20 ሲደመር 5 ሲደመር 2 ስንት መጣ? እዚህ ኮልስቱ 27። ታች እንደምታዩት እዚህ ጋር 27። ስለዚህ በዚህ በኩል ፓኬቱ ቢጓዝ ከአርቱ ተነስቶ ወደ አር3 ለመድረስ በዚህ በኩል ቢጓዝ ኮስቱ 27 ነው። አሪፍ ኮስት ነው። ግን በዚህ በኩል ቢሄድ ኢማጂን ተመልከቱ ስንት እንደሚሆን። ወደዚህ መጣ ስንት? 10 ፈጀበት። ከአር5 ተነስቶ ወደ አር4 ለመድረስ 10፣ ስለዚህ ፕላስ 10 20 ሆነ። ከዛ ወደ አር3 ለመድረስ ከእንደገና ወደዚህ አሁንም 10 30 ሆነ። ከዛ ሲደመር 2 ስንት ሆነ? 32 ሆነ። ከፍተኛ ኮስት ነው። እዚህ ጋር 27 እዚህ ጋር 32። እንደምታዩት በዚህ በኩል አይጓዝም ፓኬቱ። ለምን? በዚህ በኩል ያለው ኮስት 32 ነው የሚሆነው። ግልጽ ነው። ወደዚህ 10 መጣ። ከዛ 10 ወደዚህ 10 20 10 30 ከዛ አር3 ጋር ያለ ሆስት ጋር ስለሆነ ይሄን ሎካል ኤሪያ ስንቆጥረው which is 2 ይሆናል 32 ማለት ነው። ስለዚህ የሚጓዘው ሾርተስት ፓዝ ወይም ደግሞ ትንሽዬ ኮስት ባለበት ማን ነው? በዚህ በኩል ማለት ነው። ላይክ ሾርተስት ታይም ሊሆን ይችላል፣ በዚህ በኩል ይጓዛል ማለት ነው። ያ ነው ዳይካስትራ ሾርተስት ፓዝ ፈርስት አልጎሪዝም የምንለው። እሺ the shortest path to a destination is not necessarily the path with the least number of hop. ላይክ ትንሽዬ number of hop ያለው ብቻ ኦልዌይስ ሾርተስት ፓዝ ላይሆን ይችላል። እሱ ማወቅ ያስፈልጋል። ኦኬ ለምሳሌ እዚህ ጋር እንደምታዩት የሆነ ኔትወርክ ቶፖሎጂ አለ። ስለዚህ አሁን እዚህ ጋር ምንድነው ሁሉም ቤዚካሊ በኋላ እናየዋለን በደንብ። ሁሉም ምን አለው? የራሱ ኤስፒኤፍ ትሪ ያላቸው ራውተሮች። ለምሳሌ እዚህ ጋር ራውተር 1 እዚህ ታች የምታዩት ቴብል ትንሽ ተለቀል አድርጋት። እዚህ ታች የምታዩት ቴብል የለም። ይሄ ምንድነው? የራውተር 1 ምንድነው? የአር1
ኤስፒኤፍ ትሪ ነው ሾርተስት ፓዝ ፈርስት ትሪ ማለት ነው። ተመልከቱ ለምሳሌ እዚህ ጋር እንደሚለው ከታች ከአር1 ተነስቼ ከዚህ ጋር ማለት ነው ከአር1 ተነስቼ ወደ አር2 ለመድረስ ወደዚህኛው ስንት ነው ኮስቴ? 22 ነው። ለምን ይሄኛው 20 ነው። እንደገና የአር2 ሎካል ኤሪያ አር2 ጋር ያለ ሆስት ጋር ለመድረስ 2 አለችኝ። እዚህ 20 ሲደመር 2 ኮስቱ ስንት ነው? 22። ከአር1 ተነስቼ አሁን ማየው ዊዝ ሪስፔክት ቱ አር1 ነው። ከአር1 አንጻር ነው ማየው። ስለዚህ ከአር1 ተነስቼ ወደ አር3 ለመድረስ ከዚህ ወደዚህ ለመድረስ ስንት ነው የሚሆነው ኮስቴ? 7። ለምን እዚህ ጋር 5 አለ ለመድረስ። ከዛ አር3 ጋር ያለ ሆስት ጋር ለመድረስ 2 ሲደመር 5 እንደምታዩት 7። እንደዚህ ያደርጋችሁ ማወቅ ትችላላችሁ። ለምሳሌ እስቲ የአር ፎርን እኒ አር ፎርም እንደዛው ግልጽ ነው አይደል? አር ፎር ጋር ለመድረስ ከነ የሚጓዘው አር1 ወደ አር3 ከዛ ወደ አር4 እዚህ ስንት መጣ ማለት ነው? 5 ሲደመር 10 ሲደመር አር4 ጋር ያለ ሆስት ጋር ስንገባ 2 ኪስ 5 ሲደመር 10 ሲደመር 2 17 አር5ም እንደዛ። ስለዚህ ሁሉም ራውተሮቹ የራሳቸው ኤስፒኤፍ ትሪ ወይም ቴብል አላቸው ማለት ነው። የሆነ ዳታቤዝ አላቸው እዛ ላይ ያስቀምጣሉ ማለት ነው። ከአንዱ ራውተር ወደ አንዱ ያለውን ኮስት ያስቀምጣሉ። ከዛ በኋላ ሾርተስት ፓዝ ይመርጣሉ። ከዛ በዛ በኩል ፓኬቱን ይልካሉ። ያ ነው ቤዚክ አይዲያው የሊንክ ስቴት የምንለው። እሺ ግን እንዴት ይሰራል ካለን እቺ በጣም ወሳኝ ኮንሰፕት ነው። ተመልከቱ እዚህ ጋር ሃው ሊንክ ስቴት እንዴት ይሰራል፣ ሃው ዳዝ ኢት ፈንክሽን ካለ ሃው ራውተርስ ዩዚንግ ሊንክ ስቴት ራውቲንግ ፕሮቶኮልስ ሪች ኮንቨርጀንስ። እንዴት ነው ኮንቨርጀንስ ላይ የሚደርሱት ሊንክ ስቴት ራውቲንግ ፕሮቶኮሎች? ባለፈው እንዳወራነው ኮንቨርጀንስ ማለት ሁሉም ራውተሮች ሴም አንደርስታንዲንግ አባውት ኔትወርክ ቶፖሎጂ ሲኖራቸው ነው ብለናል አይደል? ስለዚህ ወይም ኦር ሴም ኢንፎርሜሽን ሲኖራቸው ስለ ኔትወርኩ ኮንቨርጀንስ ላይ ደረሱ ይባላል ራውተሮቹ። ሶ ዘ ፈርስት ስቴፕ ምንድነው? ዌን ዜር ኢንተርፌስ ካም አፕ ኢች ራውተር ለርንስ አባውት ኢትስ ኦን ዳይሬክትሊ ኮኔክትድ ኔትወርክ። ስለዚህ አንድ ራውተር ላይክ ዳይሬክትሊ ኮኔክትድ የሆነው ኔትወርክ ይማራል ባይ ዲፎልት አይደል? ስለዚህ ኢች ራውተር ለርንስ አባውት ኢትስ ኦን ዳይሬክትሊ ኮኔክትድ ኔትወርክ። አንድ ራውተር የእሱ ጎረቤቶች ማለት ዳይሬክትሊ ኮኔክትድ ስለሆኑ ኔትወርኮች ይማራል ያውቃል ማለት ነው። ሁለተኛ ሊንክ ስቴት ራውተርስ ኤክስቼንጅ ዋርዝ ናውን አስ ሄሎ ፓኬት ይላላካሉ። ስለዚህ ሊንክ ስቴት ራውተሮች ምንድነው ኤክስቼንጅ የሚያደርጉት? ሄሎ ፓኬት ይላላካሉ ቱ ሚት አዘር ዳይሬክትሊ ኮኔክትድ ሊንክ ስቴት ራውተርስ። ስለዚህ መጀመሪያ ስቴፕ ምንድነው? ላይክ ዳይሬክትሊ ኮኔክትድ የሆኑትን አውቋል። ከዛ ለእነሱ ምንድነው የሚልከው? ሄሎ ፓኬት ይልካል ማለት ነው። ላይክ ቱ ኤክስቼንጅ ኢንፎርሜሽን ሄሎ ፓኬት ይለዋወጣሉ ማለት ነው ሊንክ ስቴት ራውተሮች። ሶስተኛ ምንድነው? ኢች ራውተር እች በጣም ወሳኝ ስቴፕ ናት። ኢች ራውተር ቢውልድስ ኢትስ ኦውን ሊንክ ስቴት ፓኬት ኦፍ ዘ ኤልኤስፒ። እያንዳንዱ ራውተር በዛ ኔትወርክ ቶፖሎጂ ላይ ያለ እያንዳንዱ ራውተር ምንድነው ቢውልድ የሚያደርገው? ቢውልድ ዜር ኦውን ኤልኤስፒ፣ የራሳቸውን ኤልኤስፒ ቢውልድ ያደርጋሉ። እና ያ ኤልኤስፒ ምንድን የያዘው? ኤልኤስፒ ኮንቴንስ ኦር ኢንክሉድስ ኢንፎርሜሽን አባውት ኦል ኢትስ ኔበር ሰች አስ ራውተር አይዲ፣ ዘ ሊንክ ታይፕ፣ ዘ ባንድዊድዝ፣ ዘ ሜትሪክ፣ ብዙ ነገር ይዟል ማለት ነው። ስለዚህ እያንዳንዱ ራውተር የራሱን ኤልኤስፒ ቢልድ ያደርጋል። ያ ኤልኤስፒ ምንድን ነው የሚነግረው? ስለ ጎረቤቱ ራውተር አይዲ፣ ሊንክ ታይፕ፣ ባንድዊድዝ፣ ሜትሪክ ምናምን ነው የሚነግረው። እንዳትረሱ ይሄንን። እያንዳንዱ ራውተር ምንድነው ቢልድ የሚያደርገው? ኤልኤስፒ። እና ያ ኤልኤስፒ የሚነግረው ስለ ጎረቤቶቹ ራውተር ኢንፎርሜሽን ይነግረዋል ማለት ነው ለዛ ራውተር። አራተኛ ስቴፕ ምንድነው? አፍተር ኤልኤስፒ ኢዝ ክሬትድ፣ ኤልኤስፒ ከተፈጠረ በኋላ the router floods the LSP። ያንን ኤልኤስፒ ያ ራውተር ቤዚካሊ ለሁሉም እንትኖች ይልካል ማለት ነው። ፍለድ ያደርገዋል። ፈርስ ማለት እንደ ጎርፍ የሆነ ለሁሉም ይዳረሳል። ቱ ኦል ኔበርስ፣ ለሁሉም ጎረቤቶች ያ ኤልኤስፒ ይላካል ማለት ነው። ከዛ በኋላ ዋንስ ኦል ራውተርስ ሃቭ ሪሲቭድ ኦል ኤልኤስፒ፣ ሁሉም ራውተሮች ኤልኤስፒን ከተቀበሉ በኋላ ዘን ዘ ራውተር ኮንስትራክት ዋት ኢዝ ናውን አስ ቶፖሎጂካል ማፕ ይፈጥራሉ። ከዛ በኋላ የሆነ ትሪ ነገር ቢውልድ ያደርጋሉ። ከዛ በዛ ትሪ ላይ ሾርተስት ፓዙን ዲሳይድ ያደርጋሉ ማለት ነው። ስለዚህ ኤልኤስፒ የሚሰራው ቤዚካሊ እንደዚህ ነው በቃ። እስቲ ይሄኛውን ደግሞ ስናየው ሞር ግልጽ ይሆናል። ስለዚህ ምን መሰላችሁ ያልኳችሁ እዚህ ጋር ሶስተኛ ስቴፕ ምን ነበር የሚለው ካስታውሳችሁ? ኢች ራውተር ቢውልድ ኢትስ ኦውን ኤልኤስፒ። ለምሳሌ እዚህ ጋር ይሄኛው ራውተር የአር1 ሜቢ የራሱን ኤልኤስፒ ቢውልድ ያደርጋል። ያኛው ኤልኤስፒ ምንድን ነው የሚነግረው? አር1 የራሱን ኤልኤስፒ ቢልድ ያደርጋል። ያ ኤልኤስፒ ምንድን ነው የያዘው ኢንፎርሜሽን? ስለ ጎረቤቶቹ ማለትም ስለ አር2፣ ስለ አር3፣ ስለ አር4፣ ስለነሱ ባንድዊድዝ፣ ስለነሱ መረጃ ይዟል ማለት ነው። የማን? የአር1 ኤልኤስፒ። ልክ እንደዛውም የአር2 የራሱን ኤልኤስፒ ቢልድ ያደርጋል። አር2 የራሱን ኤልኤስፒ ቢልድ ያደርጋል። አር3ም የራሱን ኤልኤስፒ ቢልድ ያደርጋል። አር4ም የራሱን ኤልኤስፒ እና ያ ኤልኤስፒ የሚነግረው የጎረቤታቸውን ራውተር
የእነሱን ኢንፎርሜሽን ነው ማለት ነው የሚነግራቸው። ከዛ በኋላ ያን ኤልኤስፒ ለሁሉም ፍለድ ያደርጋሉ ይልካሉ ማለት ነው፣ ለጎረቤት ይልካሉ። ከዛ በኋላ ሁሉም ኤልኤስፒ ከተዳረሰ በኋላ ቶፖሎጂካል ማፕ ቢውልድ ያደርጋሉ። ከዛ በኋላ ሾርተስት ፓዝ ፈርስት አልጎሪዝም ይጠቀማሉ ማለት ነው። ያ ነው ዋናው አይዲያው። እዚህ ጋር ማየት ያለብን ነገር አለ። ምንድነው ሊንክ ማለት? ሊንክ የምንለው አን ኢንተርፌስ ኦን ራውተር ኢዝ ኮልድ ሊንክ ይባላል። ባይ ዘ ስዊች ላይ ምንድነው ይባላል? ፖርት ይባላል። የስዊች ኢንተርፌስ ምን ይባላል? ፖርት ይባላል። ወይራስ የራውተር ኢንተርፌስ ሊንክ እንዳትረሱችን። የስዊች ኢንተርፌስ ምንድናት? ፖርት ናት። የራውተር ኢንተርፌስ ደግሞ ሊንክ እንለዋለን። ሌላኛው ምንድነው? ሊንክ ስቴት ማለት ኢት ኢዝ ዘ ኢንፎርሜሽን አባውት ዘ ስቴት ኦፍ ዘ ሊንክስ አፕ ነው ዳውን ነው አፕ ሆኗል ወይስ ዳውን ነው ምናምን የሚለው የሚነግረን ሊንክ ስቴት እንለዋለን። አሁን ያለበት ስቴት ማለት ነው፣ የዛ ኢንተርፌስ ስቴቱ ማለት ነው። ዊች ኢዝ አፕ ነው ወይም ዳውን ነው፣ አክቲቭ ነው ወይስ አይደለም የሚለውን ይነግረናል። ሌላኛው ኔትወርክ ታይፕ ነው፣ ዊች ኢዝ ኢተርኔት ነው፣ ሲሪያል፣ ፖይንት ቱ ፖይንት፣ ሊንክ ኮስታል፣ ዊች ኢዝ ባንድዊድዝ። እነዚህን ነገሮች ስቶር ይደረጋሉ ምን ላይ? ኤልኤስፒ ማለት ነው እንዳትረሱ። ስለዚህ ምንድን ያልኩት አር1 ለምሳሌ ቀደም እንዳልኩት አር1 የራሱን ኤልኤስፒ ቢውልድ ያደርጋል አይደል? ስለዚህ አር1 ኤልኤስፒ ቢውልድ ሲያደርግ ያ ኤልኤስፒ ላይ ምንድን ነው የሚቀመጠው? ከእሱ ጋር ዳይሬክትሊ ኮኔክትድ የሆኑ ኔበር ኔትወርኮች ስለነሱ ኢንፎርሜሽን ይዟል። ስለዚህ ከአር1 ጋር ዳይሬክትሊ ኮኔክትድ የሆኑ ኔትወርኮች ስንት ናቸው? 4። በዚህ በኩል አንድ ኔትወርክ አለ፣ እዚህ ጋር 2፣ እዚህ ጋር 3፣ እዚህ ጋር 4። ስለዚህ አር1 እዚህ ጋር እንደምታዩት 4 ኤልኤስፒ ቢልድ ያደርጋል። ያው 1 2 3 4 እያንዳንዱ ላይ ኢንፎርሜሽን ስቶር ያደርጋል ማለት ነው። እስቲ በደንብ እንየው። ለምሳሌ ተመልከቱ፣ እዚህ ጋር አር1 አለ። አሁን ይሄኛው ኔትወርክ አለ በዚህ በኩል ያለው which is 10.1.0.0 ሳይደር 16። ስለዚህኛው ኔትወርክ በዚህኛው በኩል አለ which is በፋስት ኢተርኔት 0/0። ስለዚህ ስለሱ ኢንፎርሜሽን ያስቀምጣል ማለት ነው። እንደምታዩት ምንድነው ኔትወርኩ ስንት ነው ጽፏል እዚህ ጋር 10.1.00/16። እንደገና አይፒ አድረስ ስንት ነው? አይፒ አድረስ ማለት የጌትዌው የዚህኛው ኔትወርክ በዚህ በኩል ያለው ስንት ነው? አይፒ አድረስ ስትጫፋው ማለት ነው። እቺ 10.1.00/16 ከራውተር ዋን ጋር የተገናኘበት ጫፏ ያለችበት ስንት ነው? አይፒ አድረሷ ስንት ነው? 10.1.0.1 ባይ ዲፎልት ጌትዌይ ይባላል። ያ ዲፎልት ጌትዌይ አይፒ አድረሱ ስንት ነው? .1 ነው ይባላል አይደል? የዲፎልት ጌትዌይ ባለፈው እንዳለው። እንደገና ታይፕ ኦፍ ኔትወርክ ኢንተርኔት ነው። ኮስት ኦን ዘ ሊንክ ቱ ኔበርስ ነን። እነዚህ ነገሮች በአጠቃላይ ስቶሪ ያደርጋል ማለት ነው። ቀጥሎ ደግሞ የኛውን ተመልከቱ። ይሄኛውን ኔትወርክ እዚህ ጋር ያለው which is 10.2.00/16 ስለሱም አር1 ኤልኤስፒ ቢልድ ያደርጋል። ተመልከቱ እዚህ ጋር ምንድን ነው የሚለው which is ኔትወርክ ስንት ነው? 10.2.00/16 ስንት ነው? አይፒ አድረስ ማለት ዲፎልት ጌትዌይ ነው። እቺ ማለት ነው እዚህ ጋር ያለችው ዶት አንድ የምትለው። ስለዚህ 10.2.0.1 ነው ዲፎልት ጌትዌይ ለዛ ኔትወርክ። ታይፕ ኦፍ ኔትወርክ ሴሪያል ያለው እንደምታዩት ሴሪያል ኢንተርፌስ ነው፣ እሱን ይጽፋል። በተጨማሪም ኮስት ኦን ዘ ሊንክ ኢዝ 20 አይደል? እንደምታዩት 20 ነው which is ኮስቱ። እንደገና ኔበርስ አርቱ ነው ማለትም ለዚህኛው ኔትወርክ ኔበሩ ማን ነው? ይኸውና አርቱ ነው። እያንዳንዱን ነገር እኔ ብዙ ዲቴል አልቀም፣ ግን አር1 ስለ አራቱም እንትኖች ኤልኤስፒ ቢልድ ያደርጋል ማለት ነው። አሁን ይሄን ኤልኤስፒ ምንድነው የሚያደርገው? ለሁሉም ፍለድ ያደርጋል ማለት ይልካል ማለት ነው። አሁን አር1 አራት ኤልኤስፒ ቢልድ አድርጓል። ስለዚህ አራቱን ኤልኤስፒ ለአርቱ ይልካል፣ ለአር3 ይልካል፣ ለአር4 ለዚህኛው ኔትወርክ ይልካል ማለት ነው። ልክ እንደዛው አር5ም አር3ም አርቱም ሁሉም የራሳቸውን ኤልኤስፒ ቢልድ ካደረጉ በኋላ ለጎረቤት ኔትወርክ ይልካሉ ማለት ነው። ከዛ በኋላ ሁሉም ራውተሮች ኮንቨርጀንስ ላይ ይደርሳሉ እንዳትረሱ። ስለዚህ ያ ነው በቃ ኤልኤስፒ ምንድነው? ስለ ጎረቤት ራውተር ወይም ስለ ጎረቤት ኔትወርክ መረጃ ያዘ ማለት ነው። ልክ እዚህ ጋር እንደምታዩት ስለ ጎረቤት እንትን መረጃ ያዘ ምን ይባላል? ኤልኤስፒ ኦፍ ዘ ሊንክ ስቴት ፓኬት ይባላል። እሺ ስለዚህ ቅድም አይተናል እዚህ ጋር ሴንዲንግ ሄሎ ፓኬት ቱ ኔበርስ ሊንክ ስቴት ራውቲንግ ፕሮቶኮል ዩዝ ዘ ሄሎ ፕሮቶኮል ቱ ዲስከቨር ዳይሬክትሊ ኮኔክትድ ኔበርስ ኦን ኢትስ ሊንክ። ከዛ በኋላ ኢች ራውተር ለርንስ አባውት ኢች ኦፍ ኢትስ ኦን ዳይሬክትሊ ኮኔክትድ ኔትወርክ አይደል ይማራል። ኢች ራውተር ኢዝ ሪስፖንሲብል ፎር ሴይንግ ሄሎ ቱ ኢትስ ኔበርስ ወይም ኦር ዳይሬክትሊ ኮኔክትድ ለሆኑ እንትኖች ሄሎ ፓኬት ይላላካሉ። ከዛ በኋላ የራሳቸውን ኤልኤስፒ ቢውልድ ካደረጉ በኋላ ለጎረቤት ፍላድ ያደርጋሉ። ከዛ በኋላ ቶፖሎጂካል ማፕ ወይም ደግሞ የሆነ ትሪ ነገር ቢውልድ ያደርጋሉ። ከዛ ትሪ ላይ ሾርተስት ፓስ ይመርጣሉ ማለት ነው። ያ ነው በቃ በአጭሩ አይዲያው። ስለዚህ ቅድም እንዳለው ኢች ራውተር ቢውልድስ
የራሱ ቢውልድ ያደርጋል። ኢች ራውተር ቢውልድ ኢትስ ኦውን ኤልኤስፒ። እቺ በጣም ወሳኝ ናት። ቢውልድ ኢትስ ኦውን ኤልኤስፒ ኦፍ ዘ ሊንክ ስቴት ፓኬት። ስለዚህ ኤልኤስፒ ኮንቴን ኢንፎርሜሽን አባውት ዘ ኔበርስ ሊንክ ታይፕ፣ ባንድዊድዝ፣ ኮስት፣ ሜትሪክ የጎረቤቱ መረጃ የያዘው ኤልኤስፒ ይባላል። እዚህ ጋር በደንብ አይተላላ። ይሄ ነው ኤልኤስፒ የምንለው። እነዚህ ነገሮች ኤልኤስፒ ናቸው። ስለ ጎረቤት መረጃ ያዙ ማለት ነው። ስለዚህ ምንድነው ሶስተኛው ስቴፕ? ሁለተኛውን አይተናል። ኢች ራውተር ኢዝ ሪስፖንሲብል ፎር ሴይንግ ሄሎ ቱ ኢትስ ኔበርስ ኦን ዳይሬክትሊ ኮኔክትድ ኔትወርክ። ሶስተኛው ስቴፕ ምንድነው? ኢች ራውተር ቢውልድስ ኢትስ ኦውን ኤልኤስፒ አይደል እንዴ? እሺ ኦልሞስት ዘ ሴም ስቴፕ ነው። እዚህ ጋር አይተነዋል ዲያግራሙን ቅድም። እሺ ከዛ በኋላ ምንድን ነው የሚደረገው? ፍለድ ይደረጋል። ፍለድ ማለት እንደ ጎርፍ የሆነ ማዳረስ የለም። ፍለዲንግ ኤልኤስፒ ቱ ኔበርስ ይላካል፣ ለሁሉም ኔበሮች ይላካል ማለት ነው። ዋንስ ኤልኤስፒ አር ክሬትድ ዜይ አር ፍለድድ አውት ቱ ኔበርስ after receiving the LSP, the router first floods it out to its own neighbors and then store it in the database. ማለት ምንድን ነው እያለ ያለው? አንድ ራውተር ኤልኤስፒ ሲቀበል ከጎረቤቶቹ ያን ኤልኤስፒ ምን ውስጥ ነው ስቶር የሚያደርገው? ዳታቤዝ ውስጥ ስቶር ያደርገዋል። what is known as LSP ዲቢ ይባላል። ሊንክ ስቴት ፓኬት ዳታቤዝ እንለዋለን። ዳታቤዝ ሊንክ ስቴት ፓኬት ዳታቤዝ ይባላል። ስለዚህ እዛ ላይ ያስቀምጣል ማለት ነው። ሁሉም ራውተሮች ያንን ኤልኤስፒ ስቶር ያደርጋሉ። ኤልኤስፒ ዲቢ ይባላል። ሊንክ ስቴት ፓኬት ዳታቤዝ። ስለዚህ እንዳትረሱ አፍተር ሪሲቪንግ ኤልኤስፒ ራውተር ፈርስት ፍለድ ኢት አውት ቱ ኢትስ ኦውን ኔበርስ ኤንድ ዘን ስቶር ኢት ኢን ዳታቤዝ። ማለትም አንድ ራውተር ኤልኤስፒውን ፍለድ ያደርጋል ሁሉም። ከዛ ተቀባዮቹ ራውተሮች ግን ምን ውስጥ ነው ስቶር የሚያደርጉት? ያን የተቀበሉትን ኤልኤስፒ ዳታቤዝ የሚባለው ውስጥ ያን ኤልኤስፒ ስቶር ያደርጉታል ማለት ነው። እንዳትረሱ። እዚህ ጋር በዲያግራም ለማስረዳት እንትን ካላችሁ ለምሳሌ አር1 ኤልኤስፒ ቢውልድ አድርጎ ይልካል ለጎረቤቶቹ ይልካል ለሁሉም ጎረቤቶቹ ሲልክ ፎር ኤግዛምፕል አር2 ከአር1 የተቀበለውን ኤልኤስፒ ምን ውስጥ ነው ስቶር የሚያደርገው? ሊንክ ስቴት ፓኬት ዳታቤዝ አለው የራሱ፣ እዛ ላይ ስቶር ያደርገዋል። ሁሉም የራሳቸው ዳታቤዝ አላቸው። አር5ም ከጎረቤቶቹ የተቀበላቸውን ኤልኤስፒዎች ዳታቤዝ ላይ ስቶር ያደርጋል። ሁሉም እንደዛ ስቶር ያደርጋሉ ማለት ነው። ያ ነው አይዲያው። ስለዚህ ኢች ራውተር ፍለድ ዘ ኤልኤስፒ ቱ ኦል ኔበርስ ሁ ዘን ኦል ስቶር ዘ ኤልኤስፒ ሪሲቭድ ኢን ዘ ዳታቤዝ። ስለዚህ ሁሉም የተቀበሉትን ኤልኤስፒ ከጎረቤት የተቀበሉትን ኤልኤስፒ ዳታቤዝ ይባላል። እዛ ላይ ስቶር ያደርጋሉ ማለት ነው ሁሉም ራውተሮች። እሱ እንዳትረሱ። ኤልኤስፒ አር ሴንት አውት ኦንሊ አንደር ዘ ፎሎዊንግ ኮንዲሽን። ስለዚህ በእነዚህ ኬዝ ነው የሚላከው። ኢኒሻል ራውተር ስታርታፕ ሲኖር ወይም ራውቲንግ ፕሮሰስ ሲኖር ኤልኤስፒ ይላካል። እንደገና ወይም ዜር ኢዝ ኤ ቼንጅ ኢን ዘ ቶፖሎጂ አይደል፣ የሆነ ቶፖሎጂ ላይ ቼንጅ ሲኖር የሆነ ኢንተርፌስ ሲቋረጥ ወይም አዲስ ነገር ሲጨመር ስለዛ ኔትወርክ ዳይናሚካሊ መማር ስላለበት ኤልኤስፒ ይላካል ማለት ነው። እንደገና ኢኒሻል ራውተር ስታርታፕ ሲኖርም ኤልኤስፒ ይላካል ማለት ነው። እሱ እንዳትረሱ። ስለዚህ እዚህ ጋር አንድ ወሳኝ ኖት አለች። ምንድን ነው የምትለው? ሊንክ ስቴት ራውቲንግ ፕሮቶኮል they calculate SPF of the shortest path first algorithm after flooding is complete. Therefore, a link state or the link state routing protocol they reach convergence much faster than the distance vector routing protocol. ስለዚህ ከዲስታንስ ቬክተር ራውቲንግ ፕሮቶኮል እና ከሊንክ ስቴት ራውቲንግ ፕሮቶኮል ቶሎ ኮንቨርጀንስ ላይ የሚደርሰው ማን ነው? ሊንክ ስቴት ነው። ቢኮዝ ለመሰላችሁ SPF አልጎሪዝም ካልኩሌት የምናደርገው ፍለዲንግ ካለቀ በኋላ ነው። ቤዚካሊ ሁሉም ላይክ ዘ ሴም አንደርስታንዲንግ ካለው በኋላ ነው። ማለትም ኤልኤስፒ ለሁሉም ከተዳረሰ በኋላ ነው። ላይክ ይሄኛው ለሁሉም ይልካል፣ አር4 ለሁሉም ራውተሮች በቃ ኤልኤስፒ ተላልከው ፍለዲንግ ኦፍ ዘ ኤልኤስፒ ካለቀ በኋላ ነው ማን ካልኩሌት የሚደረገው? SPF ሾርተስት ፓዝ ፈርስት አልጎሪዝም ካልኩሌት የሚደረገው ሁሉም ኤልኤስፒ ከተላኩ በኋላ። ከዛ በኋላ ምን ቢውልድ ያደርጋሉ ብያለው? የሆነ ቶፖሎጂካል ማፕ ወይም የሆነ SPF ትሪ ቢውልድ ያደርጋሉ እያንዳንዱ ራውተር። ከዛ በኋላ በዛ ላይ ሾርተስት ፓዝ ፈርስት አልጎሪዝም ወይም ዳይካስትራ አልጎሪዝም በመጠቀም ሾርተስት ፓዙን ዲተርማይን እናደርጋለን። ስለዚህ ቶሎ ኮንቨርጀንስ ላይ መድረስ ይቻላል ማለት ነው። ይሄ እንዳትረሱ እሺ። ሶ ኤልኤስፒስ አር ስቶርድ፣ ቅድም እንዳልኩት ኤልኤስፒ የት ነው ስቶር የሚደረገው? ኤልኤስፒስ አር ስቶርድ ኢን ዘ ሊንክ ስቴት ዳታቤዝ አይደል እንዴ? አንድ ራውተር ለጎረቤቶቹ ምን ይልካል ብያለሁ? ኤልኤስፒ ይልካል። ከዚህ ተቀባዩ ለምሳሌ አር2 ከአር1 ያገኘውን ኤልኤስፒ ምን ውስጥ ነው ስቶር የሚያደርገው? ኤልኤስፒ ዳታቤዝ ላይ ስቶር ያደርጋል። ኤልኤስፒ ዲቢ ላይ ስቶር ያደርጋል። ሁሉም እንደዛው። ፎር ኤግዛምፕል አር5 ከአር4 የተቀበለው ሊንክ ስቴት ፓኬት
የራሱ ኤልኤስፒ ዲቢ ኦር ሊንክ ስቴት ፓኬጅ ዳታቤዝ ላይ ያስቀምጣሉ ማለት ነው። ስለዚህ እንዳትረሱ ሊንክ ስቴት ዳታቤዝ የሚቀመጠው ምን ላይ ነው? ሶሪ ሊንክ ስቴት ፓኬት ኤልኤስፒ የሚቀመጠው ምን ላይ ነው? ሊንክ ስቴት ዳታቤዝ ላይ ማለት ነው። ከዛ በኋላ በዛ ዳታቤዝ ላይ ከተቀመጠ በኋላ ምን ካልኩሌት ማድረግ ይቻላል? ሾርተስት ፓዝ ፈርስት ዲተርማይን ማድረግ ይቻላል ማለት ሾርተስት ፓዝ ፈርስት አልጎሪዝም ዲተርማይን ማድረግ ይቻላል። ከዚህ ከዳታቤዝ ላይ ከተቀመጠው መረጃ በመውሰድ ሾርተስት ፓዝ ፈርስት የትኛው እንደሆነ ማወቅ ይቻላል ማለት ነው። Each router in the routing area use what is known as SPF algorithm to create SPF tree and compute the best path. አሁን እንዳልኳችሁ ነው። ስለዚህ ሊንክ ስቴት ፓኬት ሁሉም ራውተር ሊንክ ስቴት ፓኬት ያስቀምጣል በዳታቤዙ ላይ። ከዛ በኋላ ምን ቢውልድ እናደርጋለን? SPF ትሪ የሆነ ትሪ ነገር ቢውልድ እናደርጋለን። ከዛ በኋላ ሾርተስት ፓዝ እንመርጣለን ማለት ነው። ሾርተስት ፓዝ ፈርስት አልጎሪዝም ኦፍ ዘ ቤስት ፓዝ ዲተርማይን ማድረግ ይቻላል ባይ ዩዚንግ SPF ትሪ ማለት ነው። ስለዚህ እዚህ ጋር ምንድነው አምስተኛ ስቴፕ የሚለው ኢች ራውተር ዩዝ ዘ ዴታቤዝ ቱ ኮንስትራክት ኤ ኮምፕሊት ማፕ ኦፍ ዘ ቶፖሎጂ ኤንድ ኮምፒውት ዘ ቤስት ፓዝ ቱ ኢች ዴስቲኔሽን ኔትወርክ። ስለዚህ ዳታቤዝ ላይ ከተቀመጠ በኋላ ላይክ ዘ ቤስት ፓዝ ዲተርማይን ማድረግ ይችላል። ለምን ኤልኤስፒ የሁሉም ከተላላኩ በኋላ ሁሉም ቢውልድ ካደረጉ የሆነ ማፕ ነገር ወይ የሆነ ትሪ ቢውልድ ካደረጉ በየትኛው በኩል እንደሚላክ ማወቅ ይቻላል ማለት ነው። ለምን ሁሉም አንደርስታንዲንግ አላቸው ቢኮዝ ኤልኤስፒያቸውን ኤክስቼንጅ አድርገዋል ማለት ነው። ስለዚህ እንዳትረሱ ዋና እናንተ መያዝ ያለባችሁ ምንድነው ኤልኤስፒ ማለት እንዳልኳችሁ ኤልኤስፒ ማለት ፎር ኤግዛምፕል የአር1 ኤልኤስፒ ምንድነው የሚይዘው? የአር1 ኤልኤስፒ የጎረቤቶቹን ነው የሚይዘው። የአር1 ኤልኤስፒ የሚይዘው የአር1ን አይደለም። የአር1 ኤልኤስፒ የሚይዘው ዳታ ስለ ጎረቤቶቹ ባንድዊድዝ ሜትሪክ ምናምን ነው የሚይዘው እና ያንን ኤልኤስፒ ለነሱ ይልካል እንዳትረሱ። ልክ እንደዛው እዚህ ጋር ያለው ታች የአር4 ኤልኤስፒ የአር4 ኤልኤስፒ ኢንፎርሜሽን የሚይዘው ስለ አር4 ሳይሆን ስለ አር5 ስለ ጎረቤቱ ስለ አር3 እና ስለ አር1 ኢንፎርሜሽን ይዛል። ስለነሱ ባንድዊድዝ ኮስት ሜትሪክ ይዝ እና ያን የአር4 ኤልኤስፒ ለነሱ ይልከዋል ማለት ነው። ልክ አር5ም እንደዛው ሁሉም እርስ በርስ ኤልኤስፒ ተላልከው መጨረሻ ላይ ቤስት ፓዝ ዲተርማይን ማድረግ ይችላል። ያ ነው ሊንክ ስቴት ራውቲንግ ፕሮቶኮል የሚባለው ማለት ነው። ቤዚካሊ ኦኤስፒኤፍ የሚባለውም ያ ነው። ኦፕን ሾርተስት ፓዝ ፈርስት ኦፕን ሾርተስት ፓዝ ፈርስት እና አይኤስአይኤስ የሚባል አለ ኦር ዘ ኢንተርሚዲየት ስቴት ቱ ኢንተርሚዲየት ስቴት። ስለዚህ እነዚህ ሁለቱ ዘ ቤስት ኤግዛምፕል ናቸው ፎር ሊንክ ስቴት ራውቲንግ ፕሮቶኮል እና በዋነኝነት የምንጠቀመው ብዙ ጊዜ በአሁኑ ጊዜ ማለት ነው ኦኤስፒኤፍ ነው which is the open shortest path first። ይሄ ተመራጭ ነው ሞር ሪላያብል ነው ቢኮዝ ኦኤስፒኤፍ ኤዲው ዝቅተኛ ነው። ካስታውሳችሁ በባለፈው ሌክቸር ኤዲ የሚባል ነገር አለ። ኤዲ ማለት ምንድነው? አድሚኒስትሬቲቭ ዲስታንስ። ይሄ ምንድነው ጥቅሙ? ዲፈረንት ራውቲንግ ፕሮቶኮሎች ካሉ የምናየው ኤዲያቸውን ነው እና ኤዲ ዝቅተኛ ከሆነ ተመራጭ ነው ሪላያብል ነው የሚሆነው። ስለዚህ ኦኤስፒኤፍ የምንለው ኦኤስፒኤፍ ኤዲው 110 መሰለኝ ያ አይኤስአይኤስ ደግሞ የሚባለው አይኤስአይኤስ 115 ነው። ስለዚህ ሞር ሪላያብል የሚሆነው ኦኤስፒኤፍ ነው። ግን ሁለቱንም መጠቀም ይችላል፣ ምንም ችግር የለም። እሺ እዚህ ጋር የምታዩት ይሄ ምንድን ነው? ሊንክ ስቴት ዳታቤዝ እንለዋለን። እዚህ ጋር ምንድን ነው የሚለው? እቺን አንዴ እናንብባት። ሊንክ ስቴት ኢንፎርሜሽን ዳት አር1 ሃዝ ሪሲቭድ ኤንድ ስቶርድ ኢን ዘ ሊንክ ስቴት ዳታቤዝ። እዚህ ጋር ለምሳሌ የምናየው የአር1 ሊንክ ስቴት ዳታቤዝ ነው። እዚህ ጋር በምታዩት ቶፖሎጂ መሰረት የአር1 ሊንክ ስቴት ዳታቤዝ ይሄን ይመስላል። በደንብ እናየዋለን እሱን። አር1 ኦልሶ ኢንክሉድ ኢትስ ኦን ሊንክ ስቴት ኢንፎርሜሽን፣ የራሱንም ስቶር ያደርጋል። እንደገና ስለ ጎረቤቶቹ መረጃ ስለነሱም ያስቀምጣል ማለት ነው። ምን ላይ? ሊንክ ስቴት ዳታቤዝ ላይ ስቶር ያደርጋል ማለት ነው። እስቲ እዚህ ጋር በደንብ እንየው ይሄኛውን ቶፖሎጂ፣ ከዛ ግልጽ ይሆናል በደንብ። አንድ ይሄ ላጥፋው። እሺ እዚህ ጋር እንደምታዩት አር1 አር2 አር3 አር4 አር5 አምስት ራውተር አለን። እዚህ ጋር የሆነ ቶፖሎጂ አለን ማለት ነው። ስለዚህ ፎር ኤግዛምፕል አሁን ከአር1 ተነስቼ ወደ አር2 ለመድረስ ስንት ነው ኮስቴ? ስንት ነው? 22 ነው አይደል እንዴ? እዚህ ጋር 20 አለኝ። ከዛ በኋላ አር2 ኔትወርክ ጋር ለመድረስ እዚህ ጋር which is የሆነ ሆስት ካለ which is 2 ነው ኮስቱ 20 ሲደመር 2 22 ኮስቴ። እንደገና ወደ አር3 ላን ለመድረስ ከፈለኩኝ ከአር1 ተነስቼ አር1 ወደ አር3 ስንት ነው ኮስቴ? 7 ቢኮዝ እዚህ ጋር ስንት ነው? 5 ሲደመር 2 7 ይሆናል። ወደ አር4 ለመድረስ ከፈለኩኝ ከማን ተነስቼ? ከአር1። አሁን ይሄኛው የምናየው የአር1 እንትን ነው ኢንፎርሜሽን ነው። ስለዚህ አር1 ወደ አር3 ከዛ ወደ አር4 ከአር1 ይኸውና ከአር1 ወደዚህ ወደ አር3
ከዛ ወደ R4 ስንት መጣ? 5 ሲደመር 10 15 ሲደመር 2 17 እንደዚህ እያደረገ ሁሉንም ኮስት ማወቅ ይችላል ማለት ነው አይደል? ይሄ ነው የምታዩት ምንድን ነው? ሊንክ ስቴት ዳታቤዝ ነው። የማን? የR1። እስቲ በደንብ እንየው ይሄኛውን። ስለዚህ እዚህ ጋር ምንድን ነው የሚለው ተመልከቱ። እዚህ ጋር የR1 የራውተር 1 ሊንክ ስቴት ዳታቤዙን ስናይ ፎር ኤግዛምፕል ስለ መጀመሪያ ስለ ጎረቤቶቹ መረጃ ነው ያዘው ብያለሁ። ሊንክ ስቴት ዳታቤዝ ማለት ስለ ጎረቤቶቹ መረጃ በደንብ ይዟል። ስለዚህ ፎር ኤግዛምፕል የR1 ጎረቤት እዚህ ጋር ማለት ነው R2 ነው። ስለዚህ ስለ R2 ይቀምጣል ማለት ነው። እንደምታዩት እዚህ ጋር ያው ስለ R2 እዚህ ጋር መረጃ አለ። ብዙም ማወቅ አይጠበቃችሁም፣ ግን የዝም ብዬ ልንገራችሁ ብዬ ነው። እሺ ስለ R2 ፎር ኤግዛምፕል R2 የሆነ ኔትወርክ አለው። እዚህ ጋር እንደምታዩት የራሱ 10.5.00 ሳይድር 16 ኦን ኮስት ኦፍ 2። ስለዚህ እሱም ይመዘገባል። እንደምታዩት እዚህ ጋር ይኸው R2 has a network of 10.500 ሳይድር 16 with cost of 2። እንደገና R2 ደግሞ ከማን ጋር ኮኔክት ሆኗል? እንደምታዩት ከ10.9.0016 ከሱ ጋር ኮኔክት ሆኗል። እንደምታዩት እሱ ቢጻፋል እዚህ ጋር ይኸው 10.900 ሳይድር 16 ኦን ኮስት ኦፍ 10 ኪዩትና እያንዳንዱ መረጃ ስለ R1 ጎረቤቶች ስለነሱ በደንብ መረጃቸው ይቀመጣል ማለት ነው እንደምታዩት። እንደገና እዚህ ጋር እንደምታዩት ይሄኛው ምንድነው? የመጀመሪያው LSP from R2 ከአርቱ የመጣ ነው። ኢማጂን ምን መሰላችሁ? እዚህ ጋር አንዴ በደንብ ስሙኝ። እዚህ ጋር R2 የራሱን LSP ቢውልድ ያደርጋል አይደል? ሁሉም የራሳቸውን ቢውልድ ያደርጋሉ። ፎር ኤግዛምፕል R2 LSP ቢውልድ አድርጎ ለማን ይልካል? ለጎረቤቱ ለR1 ይልካል፣ ለR5 ይልካል። ስለዚህ R1 ምንድነው? ከአርቱ የመጣውን LSP ምን ውስጥ ያስቀምጠዋል? ሊንክ ስቴት ፓኬት ዳታቤዝ ውስጥ ስቶር ያደርገዋል ማለት ነው፣ እንዳትረሱ። ልክ እንደዛውም R3 የራሱን LSP ቢውልድ ያደርጋል። ከዛ ለማን ይልካል? ለጎረቤቱ ለR1 ይልካል። ከዛ አሁንም R1 ከR3 ያገኘውን LSP ምን ውስጥ ያስቀምጠዋል? ሊንክ ስቴት ፓኬት ዳታቤዝ ውስጥ ስቶር ያደርገዋል። እንደገና R4ም LSP ቢውልድ ያደርግና ለጎረቤቶቹ ይልካል። ስለዚህ ከእንደገና R4 አሁንም ከR1 ያገኘውን ሊንክ ስቴት ፓኬት ኦር LSP ከR4 ያገኘውን LSP R1 ምን ውስጥ ስቶር ያደርገዋል? ሊንክ ስቴት ፓኬት ዳታቤዝ ውስጥ ያስቀምጠዋል ማለት ነው። ስለዚህ እዚህ ጋር እንደምታዩት ያ ነው የሚነግረን ባጭሩ፣ ብዙም ማለት አያስፈልግም። ግን እሺ አንድ ልጨምርላችሁ ዝም ብዬ። ፎር ኤግዛምፕል እዚህ ጋር እንደምታዩት LSP ፍሮም R3 ከR3 አንጻር ደግሞ ምንድነው የሚለው? ፎር ኤግዛምፕል የእንትን LSP ፍሮም R3 ከR3 የመጣው LSP ምንድነው የሚለው? ኮኔክትድ ቱ ኔበር R1 ኦን ደ ኔትወርክ 10.300 ሳይድር 16 ይላል። እንደምታዩት ይኸውና R3 ከR1 ጋር ኦን ኮስት ኦፍ 5 በ10.300 ሳይድር 16 ኮኔክት ሆኗል ማለት ነው። እዚህ ጋር እንደምታዩት ይኸው ኦን ኮስት ኦፍ 5። ሁለተኛው ምንድነው የሚለው? ኮኔክትድ ቱ ኔበር R4 ከR4 ጋር ኮኔክት ሆኗል ኦን ደ ኔትወርክ ኦፍ 10.700 ሳይድር 16 ኦን ኮስት ኦፍ 10። እንደምታዩት ይሄ ማለት ነው 10.700 ሳይድር 16 ኦን ኮስት ኦፍ 10 ከR4 ጋር ኮኔክት ሆኗል። ብቻ ያን ነው በቃ የሚነገረን ባጭሩ። እናንተ ማየት ይችላላችሁ በደንብ እያንዳንዱን ኢንፎርሜሽን ይነግረናል ማለት ነው። ያ ደግሞ የሚቀመጠው ምርት ነው ዳታቤዝ ማለት ነው። አሁን የምታዩት የR1 ዳታቤዝ ነው፣ ግን ሁሉም የራሱ ምን አለው? ሊንክ ስቴት ዳታቤዝ አለው። ከዛ በኋላ ያ ዳታቤዝ ካለ ምን ቢውልድ ያደርጋሉ? ሾርትስት ፓዝ ፈርስት አልጎሪዝም ዲተርማይን ማድረግ ይችላሉ ማለት ነው። ስለዚህ the shortest path to the destination is found by accumulating or adding the calculated cost to the destination network። ስለዚህ ወደ አንድ ዴስቲኔሽን ኔትወርክ ላይክ ሾርተስት ፓዝ ማወቅ ከፈለግን ሁሉንም እንደምራለን ማለት ነው። እነዛን ሾርተስት ፓዞች እያንዳንዱን እንትኖች እየደመረን ወደ ካልኩሌትድ ኮስት እነዛን እየደመረን እስከ ዴስቲኔሽን ኔትወርክ መድረስ ይቻላል ማለት ነው። ማለትም ቅድም እንዳወራ ነው። ለምሳሌ ከዚህ ከR2 ተነስቼ ወደዚህ ወደ R3 መድረስ ከፈለግኩኝ እያንዳንዱ ኮስት ደምሬ ነው ማለትም 20 ሲደመር 5 ሲደመር 2 which is 27። ስለዚህ እያንዳንዱን አኩሙሌት ወይም አዲንግ the calculated cost to the destination network በማድረግ ሾርተስት ፓዙን ዲተርማይን ማድረግ ይችላለሁ ማለት ነው። ያን ነው የሚነግረኝ። ስለዚህ once the SPF algorithm has determined the shortest path ሾርተስት ፓዝ ካገኘን በኋላ these routes are placed in the routing table። ምንድነው የሚለን? ፎር ኤግዛምፕል አሁን እዚህ ጋር ቅድም እንዳወራ ነው ከR2 ተነስቼ ወደ R3 መድረስ ከፈለኩኝ ቤት በኩል ነው የሚጓዘው። በዚህ አይጓዝም ማለት ኮስቱ ወደዚህ ከሄደ 32 ነው ብያለሁ ቅድም። ግን በዚህ ከተጓዘ ስንት ነው ኮስቱ? ስንት ነው የሚሆነው? 27 ነው ኮስቱ የሚሆነው። ስለዚህ በዚህ በኩል ነው የሚጓዘው። ስለዚህ እቺን ፓዝ ምን ላይ ትቀምጣለች? ራውቲንግ ቴብል ላይ ትቀምጣለች። የማን ራውቲንግ ቴብል ላይ? የR2 ራውቲንግ ቴብል። ስለዚህ ኔክስት ታይም R2 ለR3
ፓኬት መላክ ከፈለገ የሆነ ዳታ ፓኬት መላክ ከፈለገ ቤት በኩል ለሚላከው በዚህ በኩል ለሚላከው ቢኮዝ ኮስቱ ስንት ነው? በዚህ 27 ትንሽ ኮስት ስላለው ራውቲንግ ቴብል ላይ ተቀምጧል። ስለዚህ አር2 መልእክት መላክ ከፈለገ ለአር3 ያ ፓኬት ቤት በኩል ነው የሚጓዘው፣ እንዳትረሱ በዚህ በኩል ነው የሚጓዘው። ስለዚህ ያ ራውቲንግ ቴብል ላይ ይቀመጣል ማለት ነው፣ እንዳትረሱ። ያም ነው እዚህ ጋር የሚለን እንደምታዩት once the SPF algorithm has determined the shortest path route these routes are placed in the routing table። ስለዚህ እንደምታዩት እዚህ ጋር ራውቲንግ ቴብል ላይ ይቀመጣል ማለት ነው። ቤት በኩል መጓዝ እንዳለበት ለእያንዳንዱ ነው። ለአር1 ይቀመጣል፣ ለዚህ ለሁሉም ማየት ትችላላችሁ እዚህ ጋር በደንብ ራውቲንግ ቴብል ላይ ሾርተስት ፓስ ይቀመጣል። ስለዚህ በዛ መሰረት አንድ ራውተር ለሌላ ራውተር መላክ ሲፈልግ ባይ ዩዚንግ ሾርተስት ፓዝ አልጎሪትም ነው ማለት ነው የሚልከው። እሱ እንዳትረሱ። እስቲ ቺኛዋን ሰማሪ እንያት። ስለዚህ እስቲ ሁለቱን ኮምፔር እናድርግ። የዳይናሚክ ራውቲንግ ፕሮቶኮል ሁለት ናቸው አይደል? which is ዲስታንስ ቬክተር እና ሊንክ ስቴት። ባይ ዘ ወይ ሁለቱም ምንድን ነው የሚባሉት? ባለፈው እንዳለው ዲስታንስ ቬክተር እና ሊንክ ስቴት የምን ታይፕ ናቸው? የአይጂፒ ኦ ዘ ኢንቴሪየር ጌትዌይ ፕሮቶኮል አይደል? ስለዚህ እስቲ ኮምፔር እናድርጋቸው። ዲስታንስ ቬክተር ቢውልድ ቶፖሎጂካል ማፕ ቢውልድ አያደርግም አይደል? ሊንክ ስቴት ከሆነ ግን ቢውልድ ቶፖሎጂካል ማፕ ማለትም ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ያለው በሊንክ ስቴት ከሆነ ነው። ኢች ራውተር ካን ኢንዲፔንደንትሊ ዲተርማይን ዘ ሾርተስት ፓዝ ቱ ኤቭሪ ኔትወርክ። ሊንክ ስቴት ከሆነ የስ አይደል? ሾርተስት ፓዝ አንድ ራውተር እያንዳንዱ ዲተርማይን ማድረግ ይችላል። እዚህ ጋር ግን አይችልም። ኮንቨርጀንስ ቅድም እንዳለው ሊንክ ስቴት ከሆነ በጣም ፈጣን ነው። ዲስታንስ ቬክተር ስሎ ነው። እንደገና ፔሪዮዲክ ኢቨንት ድሪቨን ራውቲንግ አፕዴት የሚላከው በሊንክ ስቴት ነው። እዚህ ጋር ብዙ ጊዜ አይላክም። ማለትም ዲስታንስ ቬክተር ይላካል፣ ግን ከሊንክ ስቴት አንጻር ካየ ነው የተሻለ የሚሆነው ይሄኛው ነው። ሊንክ ስቴት ፔሪዮዲክ አፕዴት ቶሎ ቶሎ ይላካል ማለት ነው። ፔሪዮዲክ ራውቲንግ አፕዴት ቶሎ ቶሎ የሚላከው በሊንክ ስቴት ነው። ዩዝ ኦፍ ኤልኤስፒ ማን ነው የሚጠቀመው? ኤልኤስፒ ሊንክ ስቴት ራውቲንግ ፕሮቶኮል ነው። ዲስታንስ ቬክተር ራውቲንግ ፕሮቶኮል ኤልኤስፒ አይጠቀሙም። እሱ እንዳትረሱ። ሌላኛው ማየት ያለብን እዚህ ጋር ሊንክ ስቴት ራውተርስ ኦልሶ ክሬት ኮምፕሊት ቪው ኦፍ ዘ ኔትወርክ ቱ ፕሪቨንት ዘ ራውቲንግ ሉፕ። ማለትም ምንድን ነው? ከአሁን ከሁለቱ ስናይ ከዲስታንስ ቬክተር እና ከሊንክ ስቴት ይሄ ሊንክ ስቴት የተሻለ እንትን ነው። ላይክ ራውቲንግ ሉፕን ፕሪቨንት ማድረግ የሚችለው የተሻለው ማን ነው? ሊንክ ስቴት ነው። ከሁለቱ አንጻር ሊንክ ስቴት የተሻለው ለምን? ቢኮዝ ኢት ክሬትስ ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ። እያንዳንዱ ኮምፕሊት አንደርስታንዲንግ ኦፍ ዘ ኮምፕሊት ፒክቸር ስላለው ራውቲንግ ሉፕ አይከሰትም ማለት ነው። ግን የሆነ ኢንኮምፕሊት የሆነ ላይክ የጎደለ ቪው ምናምን ካለ ኮምፕሊት ካልሆነ ራውቲንግ ሉፕ ሊከሰት የሆነ ፓኬት ዝም ብሎ ሊሽከረከር ይችላል። ስለዚህ እሱ ማወቅ ያስፈልጋል። ስለዚህ አሁን ምንድነው ሊንክ ስቴት ራውቲንግ ፕሮቶኮል ፋስት ኮንቨርጀንስ አለው። እቺ ለስለስ በጣም ወሳኝ ናት። ፋስት ኮንቨርጀንስ አለው እና ራውቲንግ ሉፕም ቶሎ ይከላከላል። በምን ይከላከላል? ለምንድን ነው የሚከላከለው? ቢኮዝ ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ስላለው የሆነ ላይክ በደንብ ስለሚያይ እንትኑን እያንዳንዱን እንትን ራውቲንግ ሉፕ አይከሰትም ማለት ነው። ግን በዲስታንስ ቬክተር ከሆነ ለራውቲንግ ሉፕ ተጋላጭ ናቸው። ቢኮዝ ኢንኮምፕሊት ቪው ነው የሚባለው አይደል? ዲስታንስ ቬክተር ማለት እኮ ኢንኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ስለሆነ አንድ ፓኬት ዝም ብሎ ሊሽከረከር ይችላል። ማለትም ላይክ ወዴት መሄድ እንዳለበት ላያቅ ይችላል የሆነ ፖይንት ላይ። ስለዚህ ራውቲንግ ሉፕ ሊፈጠር ይችላል። እሱ እንዳትረሱ። እሺ እስቲ ወደ ሰማሪው እንግባ። እዚህ ጋር እናጠቃል እስቲ። ሊንክ ስቴት ራውቲንግ ፕሮቶኮል ሪኳየርመንትስ ፎር ዩዚንግ ኤ ሊንክ ስቴት ራውቲንግ ፕሮቶኮል ምንድን ነው? ሪኳየርመንቱ ሊንክ ስቴት ራውቲንግ ፕሮቶኮል ለመጠቀም ሚሞሪ ሪኳየርመንት ይፈልጋል በደንብ አይደል? ሊንክ ስቴት ራውቲንግ ፕሮቶኮል ዩዝ ሞር ሚሞሪ አይደል እንዴ? እንደገና ፕሮሰሲንግ ሪኳየርመንትም አለ። ሞር ሲፒዩ ፕሮሰሲንግ ኢዝ ሪኳየርድ ባይ ዘ ሊንክ ስቴት ራውቲንግ ፕሮቶኮል ሶሪ። እንደገና ባንድዊድዝ ሪኳየርመንት በጣም ባንድዊድዝም ይጠቀማል። ቢኮዝ ለምንድን ነው? ፍለዲንግ ኤልኤስፒ ለሁሉም ፍለድ ስለሚላክ ብዙ ባንድዊድዝ ያጨናንቃል። እንደገና ሲፒዩ ፕሮሰሲንግ በጣም ብዙ ይፈልጋል። ቢኮዝ ሾርተስት ፓዝ ዲተርማይን ለማድረግ ይሄ አልጎሪትሙን ዲተርማይን ለማድረግ ሾርተስት ፓዝ እንትን ለማድረግ ሲፒዩ በደንብ ዩቲላይዝ ማድረግ አለብን። ሚሞሪ ብዙ ይፈልጋል ማለት ነው እያንዳንዱ ኤልኤስፒ ስቶር ለማድረግ። ስለዚህ ይሄ ማወቅ ያስፈልጋል ማለት ነው። ስለዚህ ሊንክ ስቴት ራውቲንግ ፕሮቶኮልስ አር ኦልሶ ናን አዝ ሾርተስት ፓዝ ፈርስት አልጎሪዝም ፕሮቶኮልስ ይባላሉ። ዘ ቤስት ኤግዛምፕል አር ኦኤስፒኤፍ እና አይኤስአይኤስ ናቸው። ሰመራይዚንግ ዘ ሊንክ ስቴት ፕሮሰስ። እስቲ ምንድን ነው የሚያደርገው? ቀደም እንዳለው ራውተር ፈርስት ዲስከቨር ዘ ዳይሬክትሊ ኮኔክትድ ኔትወርክስ። ራውተር ዘን ሴይ ሄሎ ቱ ኔይበርስ፣ ለጎረቤታቸው ሄሎ ይላሉ። ከዛ በኋላ
ከዛ ራውተሮች ዘን ቢውልድ ወሪዝ ናውናስ ኤልኤስፒ ቢውልድ ያደርጋሉ። ከዛ ያንን ኤልኤስፒ ለጎረቤት ይልካሉ። ከዛ በኋላ የሆነ ቶፖሎጂካል ማፕ ወይም ኤስፒኤፍ ትሪ ሾርተስት ፓዝ ፈርስት ትሪ ዲተርማይን ካረጉ በኋላ ቢውልድ ካረጉ በኋላ ቤስት ፓዝ ዲተርማይን ያደርጋሉ ማለት ነው። ስለዚህ ሊንክ ማለት ደግሞ ምንድነው? ቅድም እንዳወራ ነው። ሊንክ ማለት አን ኢንተርፌስ ኦን ደ ራውተር ምን ይባላል? የራውተር ኢንተርፌስ ሊንክ ይባላል። ስለዚህ ሊንክ ስቴት የምንላቸው ምንድነው? አይፒ አድረስ፣ ሰብኔት ማስክ፣ ኮስት፣ ባንድዊድዝ፣ ሜትሪክ እነዚህ ሊንክ ስቴት ይባላሉ ማለት ነው። እሺ እንግዲህ ጨርሰናል። ኔትወርክ ዲቫይሲንግ ኮንፊግሬሽን በአጠቃላይ ይሄን ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። ከተመቻችሁ ሰብስክራይብ ማለት እንዳትረሱ። ባይ ባይ።